ተመልሰናል። ክራራዊ ህይወት ነው ያልከኛል። ክራራዊ ህይወት ሁለተኛ እትም ተስፋ ተሾመ ስሙን አይቼዋለሁ። ተስፋ ተሾመ የዙፋን ልፊያ በሚል አንድ ኢንትረስቲንግ ፖለቲካል ሳታየር ነው። እኔ እንዲያውም መጽሐፌ በዩቲዩብ ማውራት ካቆምኩ በኋላ ለመጀመሪያ ጊዜ ስቦኝ ሪቪው አድርጌዋለሁ እና በጣም የሚገርም መጽሐፍ ነው ክራራዊ ህይወት። ይሄ መጽሐፍ እንግዲህ በ2013 ዓመተ ምህረት ጽፎት ይሄ ሁለተኛ እትም ነው። ሚያዚያ 2018 ነው የታተመው ማለት ነው። 5 ዓመት እዛ ይሆን? በ5 ዓመት ልዩነት በኋላ ነው ሁለተኛ እትሙ የታተመው። ማስታወሻ ይሄ የተሻሻለ እትም ነው። የመጽሐፉን ይዘትና ታሪክ በማያዛንፍ መልኩ ተሻሽሏል። ይህን ተከትሎ የሽፋን ገጹም ተቀይሯል ይላል። ይሄ ልጅ እድሜውን አላውቀውም፣ ወጣት ይሆናል፣ ግን እጅግ በጣም ተስፋ ያለው ጸሐፊ ነው። በኢትዮጵያ ታሪክ ውስጥ በአዲስ መንገድ የመጣ ይሄ በስነ ወሲብ ላይ የሴክሹዋል ሊቢዶ በሚመለከት ካራክተሯ ኦፕንሊ ከራሷ ጋራ ልቦለድ ነው እና የምትወያይበት መጽሐፍ ነው። አንድ ኢንትረስቲንግ ነገሮች አሉት እና እኔ ይሄንን መጽሐፍ አየሁትና ልክ አንብቤ ገረመኝ። እንዴት ነው ይሄ ልጅ እንደዚህ አይነት ሀሳቦች ሊያስብ የቻለው? ያው እኔ ታውቃለህ ስለ ሃይማኖት ጉዳይ በድፍረት አንስቼ እንትን አይደለም ገረመኝና ለማይ አዚና ይሄ መጽሐፍ ማይ ሊትራሊ ኮንሰልታንት አለች አብረን ማውራት ማለት ነው። እንዲሰራ የስ ነገር አለች። ምክንያቱም የሴትን ካራክተር ከሴት ጋራ ስታወራው አሪፍ ነው። አሁን እኔ እናንተ ብናወራው ራሽናላይዝ የምናደርገው ከወንድ ፐርስፔክቲቭ፣ ብዙ ጊዜ ወንዶች የምንሰጣቸው ሴቶች ክሎንድ ናቸው። ከእናትህ ከእህትህ ከሚስትህ ከገርል ፍሬንድ ከምታውቃቸው ጓደኞች የተጠረቃቀመች አሴምብልድ ነች። እንዴ በቃ እኮ ኖርማል ነው ይሄ ነገር አለች። እንዴት ነገር ስራት በቃ ምክንያቱም ብዙ ጊዜ በሴቶች አሁን ይሄ የአንቲገን ነው ፓርትሊ አንድ ልጅ አባቷን ለወሲብ ትመኝና ከአባቷ ጋር እየተኛች እናቷን በጣም አትወዳትም ነገርና ይሄ ኤሌክትራ ኮምፕሌክስ እና ኤዲፐስ ኮምፕሌክስ የሚባል አለና በእኛ ካልቸር ውስጥ ይሄ የለም እያልኩ ሳወራ ነው እንደዚህ እኮ አለ እንደዚህ ያለ አይነገርም አይወራም እንደ ታቡ ተደርጎ ተቆጠረ እንጂ እኔ አንድ ኤክስፒሪየንስ አውቃለሁ። እናቷ በጣም በቃ ምልህ የምትጠምዳት ልጅ ነበረች ጓደኛ። ምክንያቱም እሷም በቃ ከአባቷ ጋር ያላት ክሎዝነስ አለ እና ይሄንን ነገር በጣም ስትለኝ አይ ዋዝ ዋንደሪንግ ሴቶች ውስጥ ይሄ ነገር ልክ ስሜት እንዳለ ኢንሴስት አሁን ከዘመድ ጋር የሚደረጉ ኦፍ ኮርስ ለምሳሌ በተወሰኑ ብሔረሰቦች ባህል ውስጥ ከአክስት ልጅ ከአጎት ልጅ ጋር መጋባት ኖርማል ይሆናል። ይሄ እንግዲህ በዚህ በጁዲዮ ክርስቲያን ሞራሊቲ ውስጥ ላደገ ሰው በተለይ በክርስትና በኦርቶዶክስ እምነት ውስጥ የሌለ ነገር ነውና ልክ ይሄን ስታደርገኝ ምክንያቱም she's always brilliant እንዲህ አይነት ይሄ ከኦብዘርቬሽን እና ከመጠየቅ የምታነሳቸው ሐሳቦች አሉና እንዲያውም ይሄን መጽሐፍ እንደዚህ መጥቼ ከጀንትልማን ጋር አወራዋለሁ ስላት በቃ ኢዝ ጉድ ነገር ሁሉ ብላኝ ካሬጅ ያደረገችኝ አዚና ነች። ይሄ ፕሮግራም የሷ መታሰቢያ አይነት ነገር ነው። በጣም የገረመኝ ምን መሰለህ ለአንድ ሰባኪ ንስሐ ትናገራለች። ንስሐ ትናገርና ለሰባኪው ስትሄድ በሶስተኛው ቀን ስትሄድ ሰባኪው ጋር ለትምህርት ማስተማሪያ ፕሮግራም አድርጎ ሲቀርበው ታያለች እና በጣም ትደነግጣለች። ይሄ ከእምነት ጋር ልትፈትሽ የምትችልባቸው በጣም ብዙ ነገሮች አሉ። አንተ ብታነበው በጣም ጥሩ ነው ብዬ ማስባት አንድ ፓርት አለች። ይሄ ስትሪክትሊ የመጽሐፉ ሐሳብ ነው እንጂ የሃይማኖት ሰባኪዎችን ሮል ቢሊቲ ለማድረግ ለማናናቅና ለማቃለል የተደረገ ነገር እንዳልሆነ ተመልካቾቻችን እንዲረዱት ያስፈልጋል። እስቲ እቺ ነያት ምዕራፍ 9 ኦኬ የኃጢአት ንስሐዋ አንዳንድ ጊዜ ገመናችን የነገርናቸው ይሳለቁብናል። በቁስላችን ዘይት ያፈሱበታል ብለን ያመናቸው ቁስላችን ላይ ሚጥሚጣ ይነሰንሱበታል፣ እንጨትም ይሰዱበታል። ስብራታችን ይጠግኑታል ብለን ያሰብናቸው የተሰበርንበት ቦታ ላይ ያለ ርህራሄ ይቀጠቅጡናል። ወደ ጽድቅ እንደሚወሩን ተስፋ የጣለባቸው ወደ ኃጢአት ይገፈጥሩናል። የምህረትን መንገድ እንዲያመላክቱን የጠየቅናቸው ንስሐችንን ይነግዱበታል። ዛሬ ከሰለሞን ጋር የብልግና ቀጠሮ አለኝ። የወሲብ ቀጠሮ ሲኖረኝ እንደማደርገው ከሰለሞን ጋር የሚኖረኝን ጊዜ እያሰብኩኝ የቴሌቪዥን ቻናሎች ሳማረጥ በሃይማኖታዊ ቻናል ተነገረብኝ። ጥቂት ተከታተልኩ እያለ በቴሌቪዥኑ የአንዲት ወጣት ህይወት ይተረካል። የሴቲቱ ገመና ይነገድበታል። ሰዶማዊት የነበረችው ወጣት ኃጢአቷን በሃይማኖታዊ ቴሌቪዥን ትዘረዝረዋለች። ከልጅቱ ያለፈ ታሪክ በላይ ልቤን ያደማው ገመናዋ በዚያ መንገድ አደባባይ ላይ መቅረቡ ነው። በዚህ ታሪክ የተነሳ ነገዋ አደጋ ላይ ሊወድቅ እንደሚችል አለማሰባቸው አናደደኝ።
ሴት ነች ተራኪዋ ማለት ነው። ሴት ነች ተራኪዋ። ደራሲው ወንድ ነው፣ ተራኪዋ የኃጢአት ንስሐዋ እንደ ሸቀጥ ተነገደ። የዚች ቴሌቪዥን ላይ ቀረበችው ማለት የደካማዋ ሴት ቀንበር ትርፍ እንዲያስገኝ ለገበያ ቀረበ። የሐዘንተኛዋ እንስት ቁስል እንደማጌጫ ሆነ። የምዕመናን ውድቀት ስብከት ይደረጋል። በሰው ንስሐ ገጽታ መገንባት ነውር አይደለም። የ18 ዓመት ልጅ እያለሁ ለአንድ ሰባኪ ገመናዬን ሳልሸሽግ ነገርኩት። ለማንም ማጋራት የማልፈልገው ሚስጥሬን አጋራሁት። ሰባኪው አሁን ምንድን ነው? ሰባኪ ከአባቴ ጋር ቅርርብ ያለውና ዘውትር ወደ ቤታችን የሚመጣ ሰው ነው። የአባቴን ሚስጥሮች ያውቃል። እናቴ እንደ ጥሩ ወዳጇ ትቆጥረዋለች። እኔ ገመናዬን የነገርኩት ከቤተሰቦች ጋር ባለው መቀራረብ የተነሳ ነው። ይህን ሁሉ ስነግረው የሃይማኖት አባት ማለት ትንሽዬ አምላክ ስለሚመስለኝ አንዳች መለኮታዊ መፍትሄ ከእርሱ አገኛለሁ በሚል ተስፋ ነው። ሲያደምጠኝ ከቆየ በኋላ በንግግር ጦር ልቤን ወጋው። ራሴን የሰይጣን ማደሪያ ለማድረግ መፍቀዴን ነገረኝ። ከዛ ለሰባኪው ገመናዬን በነገርኩት በሶስተኛው ቀን ቤተክርስቲያን መድረክ ላይ ታሪኬን ሲያወራው ሰማሁት። በደጉርቲንግ ሶፋር ይሄ ሰባኪ ኦርቶዶክስ ሲሆን ፕሮቴስታንት አትናገርም። ቤተክርስቲያን ስላለች ኦርቶዶክስ ነው የሚሆነው ማለት ኖርማሊ ኖት ነሰሪ ኤግዛክትሊ ኖት ነሰሪ። ግን አሁን ልክ የሷ ሁኔታ አለ ውስጡ ካወቀው እኔ ግን የተረዳሁት አሁን እኔ ሳነበው ተረዳሁት። እንደውም ያደነኩት ደራሲውን በዚህ ነው ቤተክርስቲያን አለ ግን we don't know ኦኬ ዲኖሚኔሽን ስላልገለጸ ኦኬ እንደሱ ማሰብ ይቻላል which makes it good actually ለሁሉም አፒሊንግ ሊሆን ማለት ነው። ቅዱስ ጊዮርጊስ ቸርች ሄጄ ወይም ልደታ ምናምን ብትል ወይም ደግሞ መጋቢ ከሌ ጋር ብትል የነሱ ፓስተር ከሌ ብትል ለምሳሌ ፕሮቴስታንት ቸርች ኦኬ በሶስተኛው ቀን ቤተክርስቲያን መድረክ ላይ ታሪኬን ሲያወራው ሰማሁት። ወገኖች ያለ በጎርዳና ድምፁ አወራሩ ለእግዚአብሔር ወለታ ያዋለለት አስመስሎታል። ገመናዬን ለምዕመናኑ ሲናገር እግዚአብሔር የማያውቀው የተደበቀ ሚስጥር ለእግዚአብሔር የገለጠ ይመስል በግብዝነት ተሞልቶ ነበር። ወገኖቼ ይህች ልጅ ራሷን የሰይጣን ማደሪያ አድርጋለች። የሆነች ሴት ማለት ነው እንጂ እሷን እያሳየ አይመስለኝም። አይ ኖ አሁን እሷ ነች የምታውቀው። እሱን አየህ ሰብጀክት ኦፍ ዲስከሽን ሰብጀክት ኦፍ ፕሪቺንግ አደረጋት ነው። ይህን ሲናገር በአምላክ ፊት ሊያሳጠኝ የሚሞክር መሰለኝ። እግዚአብሔር በፍርድ ዙፋኑ ተቀምጦ ብይን በፊት የግራ ቀኝ አስተያየት በመጠየቁ ለቅጣት ማክበጃነት ኃጢአቴ እየተብራራ ያለ ይመስላል። ሰባኪው ለምዕመናኑ ነውሬን ሲዘረዝር በመለኮታዊ ችሎት ፊት ቆሜ ወንጀሌ የሚነገርብኝ ነገር ግን ራሴን ተከላክዬ ነፃ ማውጣት የማልችል በደለኛ የሆንኩ ያህል ተሰማኝ። ተሸማቀቅኩ። በጉባኤ ያለው ህዝብ ሁሉ ኃጢአተኛዋ ሴት እኔ እንደሆንኩ የሚያውቅ እየመሰለኝ አይምሮዬ ታወከ። ወገኖቼ ይህች ልጅ ራሷን የሰይጣን ማደሪያ አድርጋለችና በዚህ ልምምድ ውስጥ ገባች። ለሰባኪው ገመናዬን ስነግረው ሰይጣን ለወደፊቱ ታላቅ ዘማሪት እንደምሆን አውቆ በአጭሩ ሊያስቀረኝ ወደ ኃጢአት ልምምድ እንዳስገባኝ ስላመንኩ ነበር። ነገር ግን የሰይጣን ማደሪያ ለመሆን ፈቅደሻል መባለን አልፈልግም። ሚስጥርን ማንም በሌለበት ስነግረው ሰይጣንን የምረታበትን መንገድ እንዲነግረኝ እንጂ ኃጢአቴን እንዲያጎላው አልነበረም። ዳሩ ግን ኃጢአቴን ስናዘዝለት በደሌን አግዝፎት አሳየኝ። በንስሐ ጉዳይ ተስፋ እንድቆርጥ አደረገኝ። ወደ ጽድቅ መንገድ እንዲመራኝ ፈልጌ ሚስጥሬን ብነግረው ወደ ኃጢአት መንገድ ገፈተረኝ። ቅድም የተናገረው ማለት ነው። ኤግዛክትሊ አሁን ይሄን ነገር ሁሉ ተመልከቶችን ጨርሳትና ቆይ እንወያይ። ከሰው ሁሉ የምሸሸውን ቁስሌን ያሳየሁት ቁስሌ ላይ ዘይት እንዲያፈስልኝ ተመኝቼ ነበር። እርሱ ግን ያልሻረ ቁስሌን በእንጨት ወጋው። ተስፋን ያሳየኛል ብዬ ያመንኩት መለስተኛ ጊዜሩ የነበረኝን ጭላንጭል የተስፋ ብርሃን አከሰመው። ይሄ አብዛኞቹ አሁን በወቅታዊ ነገር ላይ ይሄ ልጅ ከረንት አናሊሲስ ይችላል። ለምሳሌ አንዳንድ የሃይማኖት ሚዲያዎች ላይ የወጡ በሰዎች ገበና፣ በሰዎች ኃጢአት፣ በሰዎች ውርደት፣ በሰዎች እፍረት የሚነግዱባቸው ኮታንኮት የእምነት መምህራንን የሚሉ ሰዎች አሉ። ይሄ ማዋረጃ ወደዛም ስትልክ ሌላ ላይክ መሰብሰቢያና ገንዘብ ማግኛ ነገር ሆኖ ተደርጎ ሄዷል። ይሄ እንግዲህ ሰዎች ከሃይማኖቱ እንዲርቁ የሚያደርጋቸው ብዙ ነገሮች ይወጣል። ይሄ መጽሐፍ አንድ ኢንትረስት ቆይችን አርጋት ለሰባኪው ገመናዬን ከመናገሬ በፊት ቁጥብና ድብቅ ነበርኩኝ። ለሰዎች ራሴን መግለጥ አልደፍርም። ያን ዕለት ግን ለሰባኪው ራሴን አሳየሁት። የሸሸጉትን እኔነቴን ገለጥኩለት። እስከዛች ቀን ድረስ የሃይማኖት አባቶች መለኮት ቅብ ይመስሉ ስለነበር ገደብ አልባ ርህራሄና መፍትሄውን ከእርሱ እንደማገኝ አመንኩ። ለሰውየው ደካማነቴን የገለጥኩበት ምክንያት የተራብኩትን መፍትሄ ለማግኘት በማለብ ቢሆንም ያቺ አጋጣሚ ይበልጥ ድብቅ አደረገች። ኤግዛክትሊ አሁን በብዛት የእምነት አባቶች ላይረዱ የሚችሉት ነገር እየወጡ በሰው ገበና የሚቀልዱት ነገሮች ይሄ ናቸው። ይሰዳደባሉ፣ ከዛ በኋላ ይወጣሉ፣ አዲስ ነገር ሊፈጥሩ ይሞክራሉ። ይሄ አንድ ሌላ ነገር ነው። ሁለተኛ ይሄ መጽሐፍ ኢንትረስቲንግሊ በሶሳይቲያችን ውስጥ እንደ ታቡ የሚቆጠር የማይነገሩ የሚታሰቡ እንጂ የሚሰሩ እንጂ የማይነገሩ ኦን ዘ ግራውንድ አሉ መሬት ላይ ያሉ ግን የተሸፈኑ እንደ ገበና ነገር የተደረገ ነገር ነው። አሁን ለምሳሌ ሰርግ ዘፈናችን አለ አይደለም እንዴ?
እንዲህ ምናምን ዘንጋዳ ወልዶ አሳድጎ ለባዳ ነገር ይላል። አሁን ኢንሴስትን ታስባለህ ቱሉ የወለድካት ልጅ ለማን ነው የምትሰጠው? አዎ ለባዳ ነገር እድርበታለሁ የምትለው ነገር አለ። አሁን ብዙ ጊዜ ከወንድም ካጎት ከአባት አረገዙ እየተባሉ የሚደበቁ አቦርት የሚደረግ ወደ አቦርሽን የሚልኳቸው በሱ ምክንያት የሚሞቱ እየተደበቁ የሚያድጉ ወደ ሌላ ቦታ ሄደው የሚጣሉ ልጆች የነዚህ ነገሮች ውጤት ናቸው። አንደኛ በጣም ሳይኮአናላይዝ አድርጎታል የሶሻል ክራይሲስ በአንድ ወገን ማለት ነው። ሁለተኛ ቅድም እንዳልኩ ልጅቷ በዚህ በተጸናወታት የወሲብ ስሜት ከአባቷ ጋር ከአጎቷ ጋር የመጀመሪያ ግንኙነት ስትጀምር ይሄ ኢንሴስት ላይ ያለ ነገር የለም። አሁን አንቲገን ከስንት ዓመት በፊት እንግዲህ ማናቸው ተርጉመውት የነበር ዶክተር ኃይሉ አርያ ነገር ናቸው ተርጉመውት ታይቷል እና የጥንት ግሪክ ታሪክ ነው። እንግዲህ እነ ኤዲፐስ ኮምፕሌክስ እና ኤሌክትራ ኮምፕሌክስ ይሄ አባት እየገደለ እናት የሚገናኝ ባል እያጠፋ እናት እያጠፋ ባልን የሚወስድ ኤሌክትራና ኤዲፐስ ኮምፕሌክስ የዚህ ሚቲዮሎጂካል ፋክት ውጤቶች ናቸው እንደ ሳይንስም ስታየው። እና ሌላ ያስደሰተኝ ነገር ሴትን የፈተሸበት መንገድ በጣም ጥሩ ነው። እስቲ ወንዶች ስለሆን እኛ እያነበብን ብዙ ወንዶች ባሪያ እንጂ አጋር አይፈልጉም። ይሄ እዚህ ጋር እንኳን እንዴት ነው ካልተስማማ እንወያያለን። ቀጥልበት። ሚስት ሲያገቡ እንድታገለግላቸው እንጂ በህይወት ጉዞ ለመተጋገዝ አይደለም። ከአጋር ይልቅ ገረድ፣ በአጋዥ ምትክ ባሪያ ይሻሉ። በዚህ የተነሳ በማንነቷ ያነሰች እውቀት አልባ በራስ መተማመን የራቃት የኔ የምትለው ህልምና ግብ የሌላት ሴት ይፈልጋሉ። ሴቷ ተንጠራርታ እንድታያቸው በማድረግ ትንሽነታቸውን ይሸፍናሉ። ማንነታቸው እንዳይታይ ማነሳቸው እንዳይታይ ሴቷን ያሳንሳሉ። እንስቷን አዋርደው ለመክበር ይሞክራሉ። ዛሬ ኤልያስ ፌሚኒስት ሆንክብኝ አንተ ራስህ። ይሄ የፌሚኒዝም አይደለም ሊታይ አሁን በትክክል እንዳየኸው ኢትዮጵያ ውስጥ የሚደረገው ነገር እኔ ብዙ ሰዎች አውቃለሁ። ለምሳሌ እኔ ሴት በትምህርት የምትበልጠኝ ከሆነ አላገባትም የሚል አለ። በጭራሽ። ምክንያቱም እኔ እንዴት ሻምበል ሆኖ አንድ ሴት አውቃለሁ እንዴት ሻለቃ ሆኖ ሻምበል ያገባል የለም። በጦር ቤት ትልቅ ነው የበታችን ማግባት። በመከላከያ ሚኒስቴር ወይ በጦር ሰራዊት ውስጥ ነው እንጂ ሻምበልና ሻለቃ ይሆንከው። በፍቅር ላይ ሻለቃና ሻምበል የሚባል ነገር የለም። አብረህ እኩል ልትሄድ የምትችልባቸው ነገሮች አሉ። በዛ ላይ ኃይለኛ የኢትዮጵያን ሴቶች በሚመለከት ደረጃ የሚገልጽ ነገር እስቲ እቺ ነያት። ኦኬ ጥቂት የማይሆኑ ወንዶች ደፍረው ባይናገሩም ፖለቲካን የምትረዳ ሴት አይወዱም። አይ ቲንክ እኔን አይመለከትም። እኔ እንኳን ደስ ይለኛል ፖለቲካ የምትረዳ ሴት በጣም ነው ደስ የምትለኝ። እንደውም ፖለቲካ ማትረዳ ሴት ከሆነች በቃ እኔ አስፈልጋት ቢኮዝ ውጭ ወጥቼ ወሬ ፍለጋ እኔ የምለው መሰለህ ብዙ ጊዜ በእኔ እንትን ወሬ ፍለጋ ሰው ከቤቱ መውጣት የለበትም ነው። በቃ በተቻለ መጠን አጋሬ ሚስቴ ውጭ ላገኝ የሚችለውን ነገር ሁሉ ብታቀርብልኝ ደስ ይለኛል ማለት ነው። ይሄኛው አይመለከተኝም። ነፃ ነኝ ከዚህ። የሚመለከታችሁ ፍልስፍናን የምታውቅ ሴት ትደብራቸዋለች፣ አይመለከተኝም። አንባቢ ሴት ትቀፋቸዋለች፣ አይመለከተኝም። አዋቂ ሴት ታስጠላቸዋለች፣ አይመለከተኝም። ምክንያቱም ቁልቁል በንቀት የሚመለከታት ያነሰች ሴት ምንድነው የአማራ ካላንደር ልት ነው የሚያከብሯትን አሊያም ትከሻ የምትለካካቸውን ሴት አይፈልጉም። ወንዶች በሴት መበለጥ የሚፈልጉት በውበት ብቻ ነው። የቆንጀች ነገር ግን መሞገት የማትችል ሴት ማግባት ነው ህልማቸው። ብዙ ወንዶች ቢል ቆንጆ ነበር። ይህን ስውር ፍላጎታቸውን ፖለቲካ የምትፈተፍት እንደ ሙር የሚያጫውታት አጉል ተፈላሳፊ ሴት አትመቸኝም በሚል የከረፋ ከፈን ይሸፍኑታል። ለምንድን ነው እንዲህ አይነት ሴት የማትወዱት ቢባሉ ግን ሁለኛ ምክንያት ማቅረብ አይቻላቸውም። ዝም ብለው በደፈናው አትመቸኝም ይችላሉ። ሾላ በደፍን የሆነ መልስ። ሴቶችን ብንሆን ይህን የተዛነፈ ብይን ለካ ጸሐፊዋ ሴት ነች ረሳሁትኛ ሴቶችን ብንሆን ይህን የተዛነፈ ብይን በይሁንታ ተቀብለናል። እቺ ሴት አይ ቲንክ እኔን አታውቀኝም ማለት ነው። መንጠራራት የተገባን አይመስለንም። ትከሻ መለካካት መብታችን እንደሆነ አይገባንም። ስለዚህ መጫወቻ ሜዳውን ለሚመለከተው አካል ለቀናል። የእኛ ሚና የሚመስለን ከንፈራችንን ማቅላት፣ መቀመጫችንን መወዝወዝ፣ ጡታችንን መወደር፣ ፀጉራችንን መነስነስ፣ በመጨረሻም ጭናችንን መክፈት ነው። በአእምሮ መወዳደር መብት ያለን ስለማይመስለን በውበት ብቻ እንወዳደራለን። ብሽቅ ልምምድ። ይሄ እኮ አሁን ኢንትረስቲንግ ፓርቱ ምን መሰለህ? እቺ ሴት ያነሳችው አንድ ትልቅ ነገር ነው። ልጁ ሊፈትሽ የፈለገው መስመር አንድ ትልቅ ነገር አለ በውስጥ። የመጀመሪያው ነገር ሴትን በሴትነቷ መረዳት፣ ሴትን በእኩልነት ጋር ከናዲ ጋር ባደረግነው ኢንተርቪው አንዱ በወንድና በሴት መካከል የፌሚኒዝም ጉዳይ የእኩልነት ጥያቄ እንጂ የበላይነት ጥያቄ አይደለም። የወንድ ትምክህተኛም የሴት ትምክህተኝነትም አስፈላጊ አይደለም ነው።
በሁለተኛ ደረጃ ላይ ልክ ስትመለከት ሁላችንም በምናይበት መስመር ላይ ሴቶች ይሄ አሁን አንድ በጣም እዚህ ላይ ኢምፖርታንት ነገር ያየው ልጁ ሞሪኖ የሚባል አንድ አሰልጣኝ አለ። ኳስንና ኢትዮጵያን ፖለቲካ ያየዋል። ኳስና ኢትዮጵያን ፖለቲካ ሲታይ የአውሮፓ ምክንያቱም ጠላት በመፍጠር ሆሴ ሞሪኖ ጠላት በመፍጠር ወደሱ እንዲመጣበት ነገር በማድረግ ልጆቹ አግሬሲቭሊ እንዲሰሩ ያደርጋል። የኢትዮጵያ ፖለቲካ ይሄ ነው። ፖለቲካውና አትሌቲክሱን ሲያወዳደረው ፖለቲካው የጋራ ነው፣ እንደ ኳሱ ነው። ኳሱ የ11 ሰዎች የጋራ ጥረት ነው። ሩጫ ግን የግል ነው፣ የቡድን ጥረት ቢኖረው በጨዋታ መካከል። ይሄን የሚያይበት መስመር ጥሩ ነው። ሴትን ደግሞ በጥሩ ሁኔታ ሊገልጽ የሄደበት መስመር ጥሩ ነው። ሴቶች ራሳቸውን መርዳት አለባቸው ከዚህ ጭቆና መውጣት። አለበለዚያ ግን ሴቶች የሚሄዱበት መስመር እንዲህ ከሆነ ምንም ትርፍ ነገር የላቸው። መጨረሻ ላይ ግን የምታስቀምጥበት ነገር ራሷን ስትገልጽ ጥሩ ነው። በጣም ቆንጆ። ኦኬ ትላንቶቼና ነገዎቼ ጸጸትና ጭንቀትን ፈጥረውብኛል። ብርቱ ጭንቀት ማለት ነገን ለመቆጣጠር የሚደረግ መጠን አልባ ትግል ነው። ብርቱ ጸጸት ደግሞ ትላንትን ለመቆጣጠር የሚደረግ ኃይለኛ ትግል። ኑሮዬ ክራር ነው። ህይወቴ ክራራዊ ነው። የክራር ጅማት ሲመታ ድምፅን ይፈጥራል። የክራሩ ዜማ የለቅሶ ጩኸት ከብሶትም የተወሰደ የስቃይ ድምፅ ይመስለኛል። የክራር ጅማት ሲገረፍ ተገራፊው የሚያሰማው ለቅሶ ለገራፊው ጆሮ ጣፋጭ ሙዚቃ ነው። ባይዞ እያወራ ክራራዊ ህይወት ለምን አለው እያልኩ እያሰብኩ ነበር። ለሱ ነው ህይወቴ እንደ ክራር አይደለምን? በክራሩ የተመላለሱ ሻካራ ጣቶች በሂደት ገመዱን ሊበጥሱት እንደሚችሉ ሁሉ እኔም ዜማዬን በሚያፋልስ መንገድ የተበጠሰ የመንፈስ ጅማት አለ። የክራር ክር የሚያወጣው የለቅሶ ጩኸት ለሰሚው ጆሮ ጣፋጭ ሙዚቃ የሆነውን ያህል የኔ ስቃይ ለሌሎች ጆሮ ጦም ሙዚቃ ሆኗል። የተበጠሱ ክሮችን መልሶ ለመቋጠር ቢሞከር ትርጉም አልባ እንደሚሆነው ሁሉ የተበጠሱ የህይወት ዜማ ክሮችን መቀጠል ሳይቻል ቀርቷል። የኔ ህይወት የክራር ነው፣ ክራራዊ ህይወት። ኤክሰለንት አናሎጂው በጣም ከክራር ጋር ያመጣበት ነገር አለ። 6 ገመድ አለው። በጅማት ነው የሚሰራው፣ በቆዳ ነው ተወጥሮ ነው የሚሰራው። ለሰሚው ጥሩ ነው። ሜሪ አርምዲ ያንን ክራር ስትመታው፣ ካሳ ተሰማ ያን ክራር ሲመታው፣ ፋንታውን ሸዋንቆጮ ያን ክራር ሲመታው እኛ ስንሰማው ደስ ይለናል። ግን ክራሩን ሆና ነው ያወራችው። ይሄ ፐርሶኒፋይድ ሆኖ ነገር ነው የቀረበው። በሁለተኛ ደረጃ ሴትን የገለጸበት መስመር፣ የሴትን ህይወት የገለጸበት መስመር እጅግ በጣም ጥሩ ነው። እስኪ ይሄንን መጽሐፍ ያነበባችሁ ሴቶች እኔ አሁን ለምሳሌ ካንተም ጋር እንድወያይ በጣም በቃ ምን ስፕሪንግ ቦርድ የሆነችኝ አዚና ነች። የሴትን ቨርሽን ሳይት የሳለች ብዙ ጊዜ ሴትን ያያት ወንድ በሙሉ ሴትን ይመኛታል። ኤኒዋን በእህትነት ነው በወንድምነት ነው የሚባል ነገር የለም። ብዙ ሴቶች አሁን ፕላቶኒክ ላቭ የሚባል ነገር ሁሉ የለም ይለዋል። የመቀራረቡን ሁኔታ ሴቶች የሚያዩበት ከፍትወታዊ እንትን ግንኙነት ውጭ ሆነ አይችልም ነው የምትለው። በወንድና በሴት መካከል ውስጥ ያለው ነገር ኤቭሪ ወንድ ያንን አጋጣሚ ነገር ይፈልገዋል። ምክንያቱም ስታየው ቴምፕቴሽን አለ። ወንድ ራሱን አይቆጣጠርም። ሴት ደግሞ እንዲረዷት የምትፈልገው ማንነት አላት። እዚህ መጽሐፍ ላይ በ153 ገጽ ውስጥ የተገለጸው በኢትዮጵያ ማህበረሰብ ውስጥ ያለው የሴቶች ማህበራዊ ቀውስና እኛ ወንዶቹ የምናይበትን መስመር ነው ያሳየን። አሁን የኢትዮጵያ ሴቶች የኢትዮጵያን ወንዶች እንደሚበልጡን አናቅም። እኛም ወንዶቹ በሴቶቹ እንደምንበለጥ አናቅም። ለዚህ ነው እኔ አንቀበለውም። አርቲስት ቴሌቪዥን ላይ የሆነ እይታ ልክ ነው። ደግሞ ብዙ ጊዜ ብዙ ትዳሮች ስትመለከት የአይነት እንትን ነው። ብዙ ሰው ይተናነቀዋል። ኦፍ ኮርስ ይተናነቀዋል። አይቀበልም። ራሱ ኢንዲፔንደንስ ያላት የሆነ የገንዘብ ሊሆን ይችላል የእውቀት ኢንዲፔንደንስ ያላትን ሴት ሌጋሲው ይኸውልህ አሁን የኢትዮጵያ ሌጋሲ ፓትሪያርካል ሌጋሲው የሜል ሾቪኒዝምን አብሮ ፕራክቲስ ያደረገ ነው። እኔ ብዙ ሴቶች ኢንተርቪው ሳደርግ አሁን የሔዋኗ እይታ ብዬ ምናልባት ወንድ ሆኜ ስለ ሴቶች አቴንሽን ሰጥቼ ፕሮግራም ምሰራ እኔ ነኝ። ለዚህ ነው ያልኩህ። እኔ እናንተ ብናወራ ይሄን መጽሐፍ ዞላን ጨምረን ምናወራው አንድ አይነት ነገር ነው። የሪዝናችን መንገድ ነው ሊለያይ የሚችለው። ምናልባት እናንተ በህግ ህይወታችሁ እንግዲህ የፋሚሊ ሎ ፕራክቲስ ታረካየው ልትነሳ ትችላለህ። እኔ ደግሞ ከብዙ ሴት ጋር እንግዲህ በቃ በህይወት ከመኖር ያየኸው ነገር አለ። ማዕዚናን ሳውራ ያሳየች ነገር ልክ ከዚህ ላይ ብሪሊያንት ነው አናላይዝ ያደረገችው። ምክንያቱም ከሊቭድ ኤክስፒሪየንስ ትሰማዋለህ። ከሊቭድ ኤክስፒሪየንስ ተሰማው ኤቭሪባዲ ይወዳታል የሚላትን ከሚፈልጋት ነገር ውጪ አቢዩዝ በማድረግ ያምናል። ይሄ እንግዲህ ፓትሪያርካል ሶሳይቲ ነው። በአሜሪካን የ200 ዓመት የዲሞክራሲ ታሪክ ሴት መሪ መፍጠር አልቻሉም። ክሊንተንና ኦባማ ከዛ በኋላ ካሚላ ሃሪስና ትራምፕን ነገር ውሰድ። ጀርመንን የሚያክል ትልቅ ላንድ ኦፍ ግሬት አይዲያስ አንጀላ ሜርከል ከ114 ዓመት በኋላ ነው ለመጀመሪያ ጊዜ ሴት የመጣችው። እንግዲህ ሄግልን የሚያክል ኦፍ ኮርስ በቃ ሺዝ ዋን ኦፍ ዘ ጃይንት እና ሄግልን የሚያክል ደግሞ ግሬት ፊሎሶፈር ሴት ፈላስፋ ፖለቲሻንም ፕሮፌሰርም ሊቅም አትሆንም ብሎ ነበር። ዲስፕሩቭ አደረገችው።
ይሄ ሜሶጀኒዝም የፈጠረብን ነገር አለ። ይሄንን ድንቅ በሆነ ሁኔታ ነው ለኛ በሚስማማ በሚገባ አንደኛ ኮንቨርሴሽን አለው። ኢሞሽናሊ ኤክስፕሬሲቭ ነው መጽሐፉ። በዛ ላይ ቬሪ አፒሊንግ ነው በጣም ለሁሉም ሰው ነገር የሚቀርብ በዕለት ተዕለት ህይወት ውስጥ ይሄን መጽሐፍ ስታነብ የምታስታውሳቸው ሰዎች አሉ። በአካባቢ ልክ እቺ በላት የምትለው የሴትን ጭቆና አሁን የልጅቷ እናት ስትመጣ የመጣችበታል። አባቷ ይደበድባታል። አትነፋረቂ ቻዩ ለልጅ ስትል እየተባለች ያደገች እና በራስ መተማመን በሚያጠፋ ማህበረሰብ ውስጥ ሆነ እነዚህ ነገሮች በአዋጅ የማይስተካከሉ በመመሪያ የማይለወጡ እያንዳንዱ ሰው በዴይ ቱ ዴይ ህይወታችን ውስጥ ኮንሲደር የምናደርጋቸው ነገሮች ነው። የአንድ ሀገር ስልጣኔ እኮ መለኪያው ሴትን የማክበር አቅሙ ነው የስልጣኔ መለኪያው። አሁን እዚህም ሀገር ስትመለከታቸው አለ ህጉ ጠንካራ ይሁን እንጂ ሴትን የማክበር በተለይ አሁን እንደ ኢትዮጵያ አይነት ሀገር የንግስተ ሳባ ልጆች ነን እኛ ሁላችንም ሴቶቹ በተለይ the daughters of Queen of Sheba እቴጌ ጣይቱ ብጡል ንግስት እቴጌ ምንትዋብ ንግስት ሌኒ መሐከል የመጡ ሴቶች ፌሚኒዝምንም ሆነ ሴትነትን ጥያቄ ከሌላ ማያዩት ነውና የእውነት ይሄንን ከራራዊ ህይወታቸውን ወዴት ይለውጡት? ተስፋ ተሾመ ነው ይሄ ሊመልሰው የሚችለው። በጣም 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 ሊነበብ የሚገባው መጽሐፍ። ሴቶች እህቶቻችን ይሄን መጽሐፍ አንብባችሁ እስኪ ሪቪው አድርጉት። ይሄ ትልቁ ነገር እሱ ነው። ሪቪው ይሄ በስነ ጽሁፍ ቅኝት ቴክኒካል በሆነ በዌስተርን ቫልዩ ሳይሆን እኔ አሁን ማዚና አንድ ነገርች ልክ ከግል ህይወት ተነስተ በኮንቴንት ከምታውቀው ከልምድ በአካባቢ ያሉ አባቷ የደፈራት ወንድሟ የደፈራት አርግዛ ይጣለች ከቤት ይወጣች የተፈናቀለች ለምን እንዲሆነች ብለን የምናነሳቸው ነገሮች የአባቴን ገበና አልሸፍንም እናቶች እንዲል የሚያደርጉት ይሄ ገበናችን አይውጣ እየተባለ ስንቱ ስነ ልቦናዊ ቀውስ ፈጥሮ እንግዲህ ሳይካትሪስት ሆስፒታሎቻችን ይሄንን ነገር ሊመልሱት ይገባል ብዬ ነው የማስበው። አንተ ግን ብዙ ራስን ተከላክለን እኔ አይመለከተኝም የሚል አበዛ። ሴትዮዋ አይልሰሳ በሶስተኛ መደብ ስትናገር እኔ እያለች ነው የምትናገር። እኔ መጀመሪያ እንትና ሚስ አንደርስታንድ አድርጌ ነበር። እሱ ረሳሁት እሷ ካራክተሯና እሱን ነበር ለካ ካራክተሯ ነች የምትናገረው። ኤኒዌይስ ተስፋ ተሾመ ክራራዊ ህይወት የሚል መጽሐፍ ነው። ሪሊ በጣም ከ5 ዓመት በኋላ መነበብ አለበት። የእውነት ሪከመንድ አድርጎታል። አይ ሆፕ ለዛሬ አንድ ተጨማሪ ነገር ለማለት ይሄ መጽሐፍ ሳይኮሎጂካሊ አናላይዝ መደረግ ይችላል። ሁለት እቺ ልጅ አነጋጋሪ ነው። ሳይካትሪክ አሰስመንት ያስፈልጋታል፣ ሴክሹዋል ቴራፒ ያስፈልጋታል፣ ካውንስሊንግ ያስፈልጋታል፣ ንስሐ ያስፈልጋታል። ማህበራዊ ነገሩን የምታይበት የምትመዘው ሰበዝ ብዙ ነው። እና ልጁ ሪሊ በጣም 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 ሉሲድ አድርጎ መጽሐፉን ጭምር ነው እንደዚህ አይነት ኮምፕሊኬትድ የሆኑ ውስብስብ ነገሮችን አቅሎ ማድረጉ ነው። በጣም በጣም አንብቡት። ለዛሬ ያለን ይሄው ነው። ነገ ከነገ ወዲያ ደግሞ በሌሎች መጽሐፍት እንመለሳለን። መልካም ጊዜ ይሆነላችሁ።